ነው ልሰበር እችላለሁ። ስብራቴን ጠግኜ እመለሳለሁ እንጂ መቼም ማለት ነው። አቡዬ ጠላትሽ ያልቅስ፣ እማዬ ጠላትሽ ያልቅስ። ያው እኔ ልጄ የታከመልኝ ባንቺ አይደለ? ልጄ መሄድ የቻለው ባንቺ አይደለ? የእኔ ውድ እኔ ላልቅስልሽ። ተባረኪልኝ፣ ልጆችሽ ያሳድግልሽ፣ ጓዳሽ ሙሉ የሆነ እማዬ። የሰው ፊት አያሳይሽ፣ የሰው እጅ አያሳይሽ። እኔ አለው ብለሽ ልጄ ነው ብለሽ አይደል ያሳከምሽልኝ አቡዬ? የኔ ውድ እኔ ላልቅስልሽ፣ እኔ ላልቅስማ፣ አታልቅሽ። እሺ ቤትዬ፣ ያው ልጄ ያየሁት ባንቺ አይደለ? ማጣልሽ ልጅሽ። አሜን እማዬ አሜን። ልጄ ደግሞ አሁን አመልየው በሰላም ተጠናቋል። መራመድ እንደሚችል ከዚህ በኋላ ነግረውኛል። ይህ ሁሉ እኮ ባንቺ ነው እማዬ። እንኳን ደስ አለሽ እናቴ፣ እንኳን ፈጣሪ ልጅሽ ማረኝ። ችግር የለም። ምን ያሁን ደህና ነኝ። ቤት እያደረሽ ነው። በእናትሽ ለራስ ገና ኮፕሬሽን መውጣቱ ነው። እሺ እማዬ፣ ውድድ ነው ማረግሽ የኔ ውድ፣ የኔ ንግስት፣ የኔ ብርታት። አታልቅሽ። እሺማ እሺ የኔ ውድሽ። አቡዬ ደስ በልሽ የኔ ፍቅር። በኋላ ደስ ያለኝ እውነት እንኳን በሰላም ኮፕሬሽን ወጣ። ተጨንቃ ቮይስ አድርጋልኝ ነበር ዋትሳፕ ላይ፣ ጸሎት አድርጊልኝ ልጄ ወደ አመልያ ሊገባ ነው። አዎ ብታዩ ደግሞ ውስጥሽ እንዲህ ሰውነትሽ ይላቀቃል። ህፃን ሆኖ ከሰውነቱ ላይ ስጋ ተነስቶ ምናምን ሲወጣ ብታዩ በቃ እንዲህ ደስ እንዳለን ዶክተሮችም ሲናገሩ በቃ እየተንቀሳቀሰ እግሩ ምናምን ስናየው እንዲህ ደስ እንዳለን። አቡ ወላሂ አቡዬ አንቺ እኮ ዛሬ የደስታ ቀንሽ ነው። ህፃን ልጅ እኮ ነው ያዳንሽው። የመደሳቻች ቀን ነው ዛሬ። ተደሰች በእውነት በአንቺ እኮ ነው የሆነው። ማልቀስ አይገባሽም። እሺ እማዬ አታልቅሽ፣ ስሞትልሽ። እሺ ዛሬ የደስታሽ ቀን ነው። እግዚአብሔርን አመስግኝ። እሺ ቤትዬ፣ እሺ ውዴ፣ እሺ እሺ እማዬ፣ የኔ ፍቅር ጠንከር በይ እናቴ። ስሜትሽን ግልጽ አድርጊና ይውጣልሽ። ከዛ በኋላ ተረጋግሽ እናት። ነገር የፈለግኩትን ሁሉ ተናገርኩኝ። አንደኛ ለፈጣሪ ነገርኩ፣ ሁለተኛ ለህዝቤ ነገርኩ። በጣም ከፈጣሪ ፍርዱን ጠብቃል። አንዴ ሁላችሁ ሚውት አድርጉልኝ ፕሊዝ። አመሰግናለሁ። እዚህ 5500 ሰው እያየው ነው። እውነት እናንተ እግዚአብሔርን የምትፈሩ ከሆነ፣ እውነት እግዚአብሔርን የምታመልኩ ከሆነ፣ እውነት በየሰዓቱ ለእግዚአብሔር የምትጮው ከሆነ የሀቢባ ልጅ የኔ ልጅ ናት። እኔም እንግዲህ ዶንቆሮ ልጅ አለኝ እንዳላችሁት ከሆነ እኔም ከሀቢባ ጎን ነኝ። ለምን የእሷ ቁስል እኔ ውስጥ አለ። እንደዚህ ብላችሁ እሷን እርገጧት፣ እንደፈለገ አድርጉ። ልጅ አትናኩ። እንደው በእግዚአብሔር ይዣችኋለሁ። ይሄን ኮፒ ሊንክ ሼር እያደረጋችሁ ለዓለም አድርሱልኝ። ሰውን በማስለቀስ ምንም የሚመጣ ነገር የለም። በእግዚአብሔር ስም ይዣችኋለሁ። እውነት እናንተ ከማህፀናችሁ ልጅ ከወለዳችሁ የሰው ልጅ ዶንቆሮ ብላችሁ አትበሉ። ቃሉ ያማል፣ በሽተኛ ያደርጋል። እኔ ምንም አልላችሁም። አትዩ፣ አትፈተኑ። በልጅ አትፈተኑ። ማንም ቤት ይህ ይግባ። ሀቢባን ብትጎዱ ጉዷት፣ ልጇን ግን አትንኩ። ልጆቿን የማንም ልጅ ማንም አይንካ። ስለ ልጅ ስለማታውቁ ነው። ወልዳችሁ ያሳያችሁ አልላችሁም። እግዚአብሔር አምላክ ልቦና ይስጣችሁ። እሷ ትጸድቃለች፣ እሷ ትሄዳለች። የብዙ እናቶች የኔ አይነት ደካማ እናቶች በራን ኳክታ አስወጥታለች። ሚዲያ ላይ ለምኜ ጠይቀት ዛሬ ለእኛ ልጆች ድምፅ ሆናለች። ምን አደረገች ይቺ ልጅ? ከኛ ምንድን የምትጠቀመው? እዚህ ጋር ከቻላችሁ ስንት አመት በሙሉ ቲክቶክ አልነበረም? ለምን እንደሱ አላደረጋችሁ? ስለቀደመቻችሁ፣ ጀግና ስለሆነች። ማንም እዚህ ውስጥ ሚዲያ ላይ ያለ ጉራጌን አይወክልም። ማንንም ዘር አይወክልም። ወርዱ ያለው ሰው ኢትዮጵያ ያለ ሰው ነው። ሰው እባካችሁን ሰው አታክት አታርጉ። ለእኛ ልጆች እንኳን ድምፅ ትሁነን። ተውን። ቤት ውስጥ የታፈን ነው ቁስላችን የተነካው። በሰው ቁስል እንጨት አትስደዱበት። የዛሬን ነው ያለፈለፋችሁት። የነገ ከጀርባችሁን
ተጠንቀቁ። ምን እንደሚገጥማችሁ አታውቁም። ዘር ስትዘሩ መልካም ዝሩ። ያጨርሻት ሁሉ ያጨርካት ሁሉ ይከተልሃል ከኋላክ። እመነኝ። እንዲህ የምታደርግሽ ሴት ሆነሽ እናትሽ የወለደች ሴት ሆነሽ ልጇ ደንቆሮ፣ አይዞሽ እግዚአብሔር አይረፍድም፣ ያሳያል። ልብ አርጉ። የሰው ልጅ ጣው የምትሳደቡ የምትራገሙ ታፍሱታላችሁ። እንደኛ ቸኳይ አይደለም እግዚአብሔር፣ እንደኛ ቸኳይ አይደለም። ተጠንቀቁ። ሀቢባ ውረጂ፣ ራስሽን አዳምጪ። ነገ ወደ ስራሽ ግቢ። ማንም አንገትሽን አያስደፋሽም። በልጤ ስለተገኘሽ ነው የኔ ውብ። እሺ በርቺ፣ ከጎንሽ ነኝ። በምንም ነገር ከጎንሽ ነኝ። ወዳችኋለሁ። እግዚአብሔር ያክብራችሁ። መልካምን ዝሩ። ቴንኪ አብይ። እሺ ዱዱ እንዴት ነሽ? ይህ እንዴት ነሽ? አይክፋሽ ቆንጆ፣ አይዞሽ። ከባድ ነው በእርግጥ አይደለም አንቺ እውነት አይፊል ባድ። እኔ ልጅ ያልወለድኩት እንኳን በጣም ነው የተሰማኝ በእውነት። ማለት ሰው ምንም ነገር ማድረግ ይችላል። ሰው ግን በማይነካ ነገር አይነካም። አንቺ በልጆችሽ የምታፍሪ እናት አይደለሽ። ብታፍሪ ኖሮ ወተሽ ልጄ እንዲህ ነበር ብለሽ ትናገሪ። ሌሎችን እናቶች እንዲማሩ እንዲማለለካ ብለው ልጆቻቸውን እንዲያዩ ነው ያደረግሽው። ይህን ለማስተማር ነው። አንቺ ባትናገሪ እኮ ከየትም አያውቁትም ነበረ። ዝም ማለት ትችይ ነበር። ግን ከራስሽ የበለጠ ለሰዎች ስለምታስቢ ነው ወተሽ የተናገርሽው። እና ሁላችንም ቪዲዮ ሰርተናል። አንቺ አሁን ላይ ብሬስዶች ስላላየሽ ነው እንጂ ሙሉ ቲክቶኩ ሁሉም ሳይመን የኛ ልጅ ነው ቪዲዮ ሰርቷል። ይቀጥላል። ብዙ ሰው ይቃወማል ብዬ አስባለሁ። ምክንያቱም ማንም ከሰው የተፈጠረ ይህን ነገር ይቀበላል ብዬ አላለም። ሁሉም ሰው ይቃወማል። እግዚአብሔር ደግሞ መልስ ይሰጣል። የጊዜ ጉዳይ እና አይክፋሽ። እኛ አንቺንም ልጆችሽንም በጣም ነው የምንወዳቸው። ሳናያቸው ሳይበጥብጡሽ እንኳን ሲሉ በጣም ነው ቅር የሚለን። የት አሉ እንላለን እኮ እንጽፋለን ኮመንት ላይ። ስለዚህ አይሰማሽ። እኛ በጣም ነው የምንወዳቸው ልጆችሽንም አንቺንም። እና ደግሞ ጀግና እናት ልጅ ከፈጣሪ በታች ታለሽ ልጅሽ እንዲሰማ አድርገሽዋል። ይሄ ስድባውን ሁሉ እሱ ጋር ይሰማል። እያየነው ነው ሲያበራ ሲጫወት ሲሰማ እያየነው ነው። ስለ ይሄ ስድብ እሱን አይገልጽም። ጀግና ሆነሽ ከፈጣሪ በታች ልጅሽን አድርገሻል። ፕራውድ መሆን ነው የሚገባሽ በራስሽ እና ሁላችንም ከጎንሽ ነን የሚቆጩ። አሁን በቃ እንትን በይና ወደ ሌላ እንትን ሂጅ። በቃ ጀግና አንዴ ነው የሚያለቅሰው፣ አንዴ ነው የሚናገረው። በቃ ተናግረሻል። አሁን ከአላህ ነው ምላሹ የምትጠብቂው። በቃ ያለውን ነገር አንቺ መልእክትሽን አስተላልፈሻል፣ ተናግረሻል። እንኳን ወጣሽ፣ እንኳን ተናገርሽ፣ ዝምታሽን እንኳን ሰበርሽ፣ እንኳንም አወራሽ፣ እንኳንም አለቀሽ። በቃ ሁሉ ነገር አንዴ ሆኗል። አሁን በቃ ይሄን ያህል ራሱ ልክ ነሽ። ጉዳዩ ቀላል አይደለም፣ ግን አይገባቸውም። ይህን ያህል ራሱ ለነሱ ሳይመንዬ ምንም የሆነ ልጅ አይደለም፣ ኖርማል ነው። አሁን ወደ እንትን ተመለሽ የኔ ፍቅር፣ በቃ ወደ ሌላ ጉዳይ ተመለሽ። ይሄን ራስ ሊዘጋ ሌላ ወሬ እናውራ። አቡዬ እኔ ቦታ ልልቀቅ የኔ ቆንጆ። ደግሞ ማክስሽ ተመችቶኛል። ምን እንዳስታወሰቂያለሽ? አይረን ማን የሚለው ፊልም አይተሽዋል? እሱን ያስታወሰኝ ትናንትና ኮሜንት እያደረኩልሽ ነበር። እና አንቺ ደግሞ አይረን ውመን ሆነሽ ሞር ብራይት አድርገሽ ብዙ ነገር ገና ትሰሪያለሽ። ምቀኛ ይቃጠላል። ከአሁን በኋላ አንቺ የምትሰበሪበት ነገር የለም። በቃ ቀይ መስመርሽ እንትን ብሏል። በቃ ከአሁን በኋላ ኃይለኛ አክሽን ፊልም ብትሰራ እንዴ አይረን ውመን የሚለው አይረን ውመን ጎኔን አይኖ ሚሊ ነው በጣጠፉት፣ በጣም ጎኔን ሰበሩት። እነሱ ራሳቸው አጀገኑ። ያ አየሽ፣ አንቺ ደግሞ እንደዚህ አንበሳ ነሽ፣ እንደዚህ ጀግና ሴት ነሽ። አንቺ በብዙ በሚሊዮን ኢትዮጵያውያኖች ልብ ውስጥ አለሽ አቡዬ። እነዚህ ክፋት የሚሰሩት እኮ 5 እና 10 ሆነው እኮ ነው፣ ታውቂያለሽ አይደለ? በሚሊዮን አንቺ 900 ምናምን ሺህ አካውንት ተከፍቶብሽ ሲመጣ በ1 ሺህ ስትመጪ ስንት ሺህ ሰው ነው የገባው? ለምን ይሄን አታይም?
ግን ምንድነው ከመልካም ጎኖች ትንሾች መጥፎ የሚሰሩት ነው ገን ነው የሚወጡት አይደለ? አንቺ በብዙ ሚሊዮኖች ልብ ውስጥ አለሽ። ከህዝቡ ደግሞ ጠብቃለሁ። እኔ በጣም ብዙ ለተበደለ ሰው ድምፅ ሆኛለሁ አይደል? ሁሉም ድምፅ ሆንሻል። ሁሉም አንቺ አሁን ላይቭ ላይ ስለሆንሽ ነው እንጂ ቪዲዮ ያልሰራ የለም። እየወተሽ ብታይ ለልጄ ድምፅ ካልሆነ ይሆናል ወዳጅ አይደለም ማንም ሰው ለእኔ አይደለም ለልጄ የተነካው ልጄ ነው የማይሰማ ደንቆሮ ተብሎ የተሰደበው ልጄ ተሰድቦብኝ እኔ አንድ ኢትዮጵያዊ እህታችሁ ልጄ ተሰድቦብኝ ዝም ካላችሁ በቃ ከዚህ በላይ ምን አለ? እኔ ዝም አለ ደግሞ ሀቡዬ የአንቺ ህመም የእኛም ህመም ነው። እኔ እናት እያልንሽ አይደል እንደ ይሄው ሁላችንም ከጎንሽ ነን። እነዚህ 5 እና 6 ጥቂት ሰዎችን ማንነታቸው የማይታይ ሰዎችን በእነሱ ቅስምሽ ሊሰበር አይገባም። እኛ ደግሞ ሚሊዮኖች እነሱን ማጥፋት አያቅተንም። ገባሽ? በጣም በጣም ጠንካራ ሁኚ የኔ እናት። ፈጣሪ ከአንቺ ጋር ሁሌም አለን ከጎንሽ። ይሄ ማስክሽ ደግሞ አምሮብሻል። አይረን ውመን ብለሽ እንደውም እንትንሽን ቀይረሽ እንደምትመጭ ተስፋ አለኝ። ስምሽን አይረን ውመን አረጓ። ከዚህ በኋላማ አይረን ውመን ነው የምሆነው። አይረን ነው የምሆነው። ብረት ነው የምሆነው። ምክንያቱም በልጄ መተውብኝ ካልተሰበርኩኝ እኔ ብረት ነኝ። ብረት ነው የማይሰበረው። ስለዚህ አይረን ውመን የሚለው ስም ይገባኛል። ስሜን አደርገዋለሁ። አይረን አሁን በቃ ድሮኖቹ ሻንዴ ገብተው በቃ ሞቅ ያርጉሽና እንትን ይበይ። በቃ ምንድን ነው አታልቅሽ። ካሁን በኋላ በቃ ውሃ ጠጪ። ዛሬ ውሃ ጠጪ የምንልሽ ለመጀመሪያ ጊዜ ሚዲያ ላይ በራሴ ጉዳይ ያለቀስኩ። ሁሌም የሰው ታሪክ እየሰማው ለታመመ ለተቸገረ ነው እኔ ሚዲያ ላይ የማለቅሰው። ለመጀመሪያ ጊዜ በራሴ ጉዳይ ያለቀስኩ የመጨረሻ ነው። ሁሉም ሰው ደካማ ጎን አለው ሀቡዬ። ሁሉም የማይችለው ነገር አለ። ልጅ ደግሞ ታውቂያለሽ፣ ልጅ ደግሞ ቀይ መስመር ነው። እነሱም ለዛ ነው ብዙውን አይተው እምቢ ስላልሻቸው ነው ልጅሽ ላይ የመጡት። እሱን ደግሞ ከፈጣሪ ዋጋ ያገኛሉ። ማንም ሰው ወዶና ፈቅዶ እንደዚህ አይነት ነገር አይፈጠርም። እኔ ወልዳችሁ እዩ ትላለሁ አልልም ይላል ሰው። ግን ወልዳችሁ እዩት እኮ ትልቅ እርግማን ነው ታውቃላችሁ። እውነት ሁሉም ሰው ልጅ አለው። ሴት ናችሁ፣ ብዙ ነገር አላችሁ። ሁላችሁም ወልዳችሁ እዩት። ገና ምንም አይነት ነገር ሰው ባያችሁ ራሱ ፈጣሪ ያያችኋል። እኔ ምን አይነት ህሊና እንዳላቸው ምን አይነት ፋሚሊ እንዳፈራችሁ አይገባኝ። እውነት ለመናገር ሼም የሚባል ነገር አያውቁም። ምንም አይነት ነገር ይሄ ልጅ አሁን እኮ እግዚአብሔር ይመስገን ጠንካራ ናት ስላለችው ዛሬ ይኸው መስማት ችሉ ለብዙዎች አርያ ሆናለች እኮ እሷ። ስለዚህ አሁንም እግዚአብሔር ልብ ይስጣችሁ። አንቺ ግን ጠንክሪልኝ የኔ ቆንጆ፣ ሁላችን ከጎንሽ ነን። እሺ አቡዬ። ዛሬን ተሳስቶ እንደፈጠረኝ እንደተሳሳተ ሲነግሩት እኔን የፈጠረን አምላክ የኔን መልክ ሲፈጥር ተሳስቶ እንደሆነ የፈጠረው እንደተሳሳተ የማይሳሳተውን አምላኬን ሲሰድቡ፣ ባለቤቴን ሲሰድቡ፣ ሁሉ ነገሬን ሲሰድቡ አላለቀስኩም፣ አልተሰበርኩም። አሁን ግን በህይወቴ በልጄ ነው የመጡት። ልጄ ነው፣ ስስ ጎኔ ነው፣ ያለኝ ነገር ነው፣ ምኖርለት ነው። ለዛ ነው መቋቋም ያቃተኝ በልጄ ስለሆነ ነው እንጂ እኔ በፍጹም ለጠላቴ እምባዬን አሳይቼ የማቅሰው አይደለሁም። በልጄ ጉዳይ ከሆነ ግን ጠላቴ የሚደሰት እምባዬን እና ምንም ችግር የለብኝም። ምክንያቱም ልጄ ይገባናል የሁላችን